እንዳልባል ላሳውቀው ነው የጠራሁት። አለቀ በቃ። መጀመሪያም ታውቆኛል ይሄንን እንደሚመጣ ደግሞ እኔ መጀመሪያም ታውቆኛል። ሲቀጥል ደግሞ በዚህ 2-3 ቀን ይሄን ሀሳብ የመጣሽበትን ምክንያትም ለምንም እንደሆነ ሁሉንም ነገር አውቀዋለሁ። ገባሽ? እኔ አሁን እዛ ሄጄ በመመላለስ ምናምን እኔ የምታጠምጂኝ ወይም እኔ የምትይዥኝ በእነዚህ አይነት መንገድ እኔ የምትይዥኝ መስሎሽ ከታየሽ ቦታ ቆያለሁ። ስትጨርስ ደውለህ ጥራኝ። አበቃ። እንደዛ ነው እንዴ? ከፈለክ እሷን ማግኘት ካልፈለክ ደግሞ ያመጣልሃለሁ። ነገሮች ስላልተሳኩልሽ ዛሬ ላይ በቃ በልጄ እኔን እንትን ለማለት ለመያዝ አሁን አገኘኛለች አይደል ያልከው አብርሽ እንዳታገኘኝ ነው አይደል? እኔ ጋር ደግሞ እኔ ያመጣልሃለሁ። በቃ ቴንኪው። ችግር የለውም እኮ ማግኘት አይደል ያልፈለግከው? እኔ ጋር ደውል አይደለም። ልክ ስመጣ እኔ ጋር ደውል። እኔ የሚያስበው በእንደዚህ አይነት ከችለናል ማለት ነው። ይህንን ስታስብ ማለት ነው አቶ አብርሃም ይህን ስታስብ ልጄ እንዳይለቅህ ስታስብ የልጅህን እናት መምረጥ ነበረብህ አይደል እንዴ? አሁን ምን አሁን መሄዷን ስታውቅ ነው እንዴ? ከሆኑ አቃጠለህ ማለት ነው። ከሆኑ አቃጠለህ የሩታ መሄድ ማለት ነው። ለምን ቤተሰብ የለህም ብለህ ነበር እንዴ? እንደዚህ እንትን ብለሃት ከሄርሜላን ስትመጡ ምን የሱን ጊዜ እንስላላለህም አልቆጨህም ማለት ነው። የሱን ጊዜ አልቆጨህም። አሁን የምን ግርግር መፍጠር ነው እንዴ? ካልፈለገች ግዴታ የለባትም። አንተ እውነት ልጅህን የምትወደው ከሆነ እውነት ለልጅ መስዋዕትነት መክፈል የሚታያበት ከሆነ በጣም መኖሬ ብዙም ማተር አያደርግም። ግን ደግሞ በዓልንም ጭምር ከፋሚሊ ጋር ማሳለፍ እፈልጋለሁ። ገባ? በቃ መሰብሰብ ምናምን ከቤተሰቤ ጋር እፈልጋለሁ። ወር ተቀምጣ ትመጣለች። ችግር የለም አመትም መቆየት ይችላሉ። ፍላጎትሽም አይደለም በቃ ማለት የሚደብረው ከሆነ ከአንድ ወር ተቀምጣ አሁን እኔ ስለሱ መደበር አለመደበር የኔ ስሜት አይደለም፣ አይመለከተኝም። ስለሱ መደበርና አለመደበር ስለደበረው አንተ መጣ ተጣልታታለች። አንተ ፈልገህ ነው የሄድከው እሷ አይደል ሄድ ብላ በቃ ከመጀመሪያውም አንተ ነህ የሄድከው። አሁን ደግሞ ቤተሰብ ደግሞ ማትንቀሳቀስ እኔ ባልኩሽ ነው የምትሆኚው። እሱ የሚደብር ነገር ነው። እሱ በጣም የሚያስጠላ ነገር ነው። መብት የለህም ታሁን በኋላ ሀይል ሩታን መቆጣጠር ማለት ነው። እውነቴን ነው የምላችሁ። አሁን እዚህ ጋር ወራጅ ያለ ትላለህ እዛው ሄርሜላን ይዘህ ነገ ህግ እየመጣለሁ ነገ እንነጋገራለን። ተነጋገራ መጀመሪያ ሚስትህን የልጅህን እናት አስደስተህ የልጅህን እናት መልጠህ ነው መኖር ያለብህ እንጂ ይህንን አታውቅም ነበር እንዴ? ይህንን ብዙ ነገር እንደሚመጣ አውቄያለሁ። ይህንን እንደሚመጣ ታወቅ። ለምን ልጅህን ትተህ ለምን ልጅህን አልመለጥክም? ልጅህ ነው የሚያዋጣ። የልጅህ እናት ነች። ብዙ ስቃይህን ያሳለፈችው እሷ ነች። ለአንተ ተገቢ የምትሆንህ ብዙ ነገር እያሳለፋችሁት አብራችሁ ነው። በዛ ላይ ይህን የመሰለ አምሳያህል ልጅ ሰታ አንተ ግን አንቺ ልታጠምጂ ነው አውቄብሻለሁ። ምንድን ነው በሬ ነህ እንዲህ የሚጠመድብህ? በሬ ነህ እንዲህ? እውነቴን ነው። እኔ በጣም ነው ያናደደኝ ማለት ነው አነጋገሩ ራሱ እዛው ቅፍ አድርግ ሄርሜላን። ስለዚህ ለቀቅ አድርጋ ልጅቷ ከፈለገችበት ከቤተሰቦቿ ጋር አመት ባል እንተዋል። አመት ባል ነው ሰብሰብ ብዬ ከቤተሰቦች ጋር እውላለሁ አለች። በቃ አለቀ። እንዲህ ግድ ነው እንዴ? ጉድ እኮ ነው። ኧረ ሩታ እየተተሽ ውጪ ዝም በይው። ደግሞ ለሱ ማማከለስ ምን አስፈለገሽ? ለምን ማማከል ምን አስፈለገሽ እንዴ? ለምን ብለሽ የራሱ ጉዳይ እሷ ፍቅር ስትሰጥህና ወደ ልጃችንን እናሳድግ ስትልህ ሄርሜላን መልጠሃል እንዲህ ሄድከው። ስለዚህ ሄርሜላን መልጠህ ክድሃል። ከሄርሜላ ጋር ሌላ ልጆች ውለዱ መንታውን። ስለዚህ እሷን ተዋት። እሷ ከቤተሰቦቿ ጋር ትሄድና አመት ባልን ተዋልበት። ፏ ብትን በላ የኔ ጌታ ተዋት፣ ለቀቅ አድርጋት። ጉድ እኮ ነው ዘንድሮ። የምን ነበር የሚባለው? ስለዚህ እኔ ትክክል ነህ ብዬ አልልም። አቶ አብርሃም ተዋት፣ ልጅቷ ቤተሰቦቿ ጋር በሰላም አመት ባለን ተዋልበት። ይሄ ነው
እኛ ምክራችን ማለት አመት ባልን ቤተሰብ ጋር ነው ደስ የሚለው። እኛም በስደት ሆነን ነው እንጂ ከቤተሰቦቻችን ጋር አመት ባልን ብናሳልፍ ደስ ይለናል። አመት ባል ሰብሰብ ብላችሁ ስታሳልፉ ነው። እውነቴን ነው የምላችሁ ደስ የሚለው አመት ባል ከቤተሰብ ጋር ሰብስብ ብትሉና በቃ ስታሳልፉ ያለው እርካታ አይደለም። እውነቴን ነው የምላችሁ የቤተሰብ ጋር የምታሳልፉትና ብቻችሁን የምታሳልፉት አብሱ እንደኛ በስደት ያለ ነው። እንዴት አመት ባል አሁን ሲመጣ እንዴት ነው የምንሆነው? እኔማ ካሁን ጭንቅ ብሎኛል። ማለት እኔ አዲስ አይደለም ያው ቆይቻለሁ። አመት ባልን ከቤተሰብ ጋር ማሳለፍ ተተውኩኝ ማለት ነው። ግን አብራ ሁለቴ ነው አምና ጥምቀት፣ ገና፣ ፋሲካ አልዋልኩም፣ እንቁጣጣሽ እዛ ነበርኩኝ። እና አመት ባልን ደግሞ ከቤተሰብ ጋር ስታሳልፉ ጋብሶ የእንትል ጊዜማ ደስ የሚል ነገር ነበር ያሳለፍነው። እና አመት ባልን ቤተሰብ ጋር ነው ለሁሉም ሰው የምመኘው ማለት ነው። እግዚአብሔርን እውነቴን ነው የምላችሁ ከቤተሰብ ጋርና ሌላ በቃ የምታሳልፉን ነገር አንድ አይደለም። አሁን እኔ ገና ቤተሰብ ጋር ነበር ያሳለፍኩት። እንዴት ደስ እንደሚል ብታው እንዴት ደስ እንደሚል። ስለዚህ ለቀቅ አርጋታ አብርሽ ተዋት እንጂ ተዋትን እንደፈለገች ትሆን። በቃ አንተ እኮ አሁን ወጥተሃል ከሩታ ወጥተሃል ማለት ነው። ምንም እንትን ላይ አያገናኛቸውም አንተና ሩታ በቃ አለቀ። ልጅህ ነው። ልጅህን ደግሞ ሄደህ ቡታጅራ ምን ትመላለስበት የለም እንዲ ምንድን ነው ሄደህ ማየት ትችላለህ። ስለዚህ ቤተሰቦች ያሉት እዛ ናቸው። ስለዚህ ሩታ ለቀቅ አድርጋትና ቤተሰቦችን በዛው ታያለህ። ሂድ እኔ እንዲህንን ነው የምልህ። ስለዚህ ክልክል ጭቅጭቅ አያስፈልግም። ሂድ አንተም በቤተሰቦች ጋር እሷም በቤተሰቦቿ ጋር ትውላለች ማለት ነው። ስለዚህ በጣም እንትን ይላል ማለት ነው። በጣም ነው እንትን የምትገርመው ማለት ነው። ልሷን እኮ ልታጣ አትፈልግም ደግሞ በዛ ላይ ደግሞ የሌላ እንትን አድርገህ እሷ እስረኛ ነች እንዴ? እሷ እንጂ እንደፈለግሽው ልጅሽን ጥለሽ ሂጂ። ለምን ብላ ነው ልጇን ጥላ የምትሄደው? አንተ ምን አድርገህለታል? እሷ እኮ ነው የስቃዋን በሆዷ ተሸክማ ስንት ወል 9 ወል ተሸክማ በዛ ላይ አልከለከለችም። እየሄድክ ማየት ምን አገባት? አንተና እንዲህ ልቀቃት ውሰዳት የምትለው። ስለዚህ በቃ ሄልሚላን መርጠሃል። ከሄልሚላ ጋር ሂድ። ልታጠምጂ ነው። ምንድን ነው በሬ ነህ እንዲህ የምታልስብህ? በሬ አይደለህም። ይኸው ከሷ ገዝላል። እምቡኝ ተጫወት እንደ ገጠር። ስለዚህ ይህማ በጣም የሚገርም ነገር ነው። እውነቴን ነው የምላችሁ፣ በጣም ነው የሚገርመው። ስለዚህ የምትመልጥ ተሆነ አሁንም ሳይረፍድብህ ወደ ልጅህና ተመለስ። ሳይረፍድብህ ማለት ነው። ምልጫ እሷ ትሆን። በችግርህም በመከራህም እሷ ነች ጎን ያለችው። ስለዚህ ምልጫህን እሷን አድርግ። እኛ የምንፈልገው እሱን ነው። ከዛ ውጭ ሌላ ነገር ድብልቅልቁን አታውጣ። ድብልቅልቁን አታተራምሰው ማለት ነው። ለምን ማተላመስ ጥሩ አይደለም ብለን እናስባለን። ላትዋጥማኝ እንዲህ ጉድ ፈላ። ወይ ጉድ ዘንድሮ አለ። ስንት የሚያስጨንቅ እያለ እንደው በእናንተ ተወጥረን ስንት እህቶቻችን እያሉ በበረሃ የሚሰቃዩ በእናንተ ሀሳብ ተወጥረን ቁጭ ያልን እኮ። ወይ ጉድ ትላላችሁ። ኧረ እናንተ እግሬ ይቀጠላል። እግሬን አሞኛል። እና ለማንኛውም ሄልሚላ ታሁኑ ተስፋ ሽቆራጭ ባረን ነው። አብርሽ ነገ መሄዱ አይቀርም ተከትሎ
እነሱ ደግሞ በጧት ነው ላጥ የሚሉት። ስለዚህ በሌሊት ስለሚሄዱ ተስፋሽን ቆራጭ፣ ተስፋሽን ቁረጭ፣ ቆራጭ 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 እንላልሻለን ስለማይሳካልሽ። እኔ ግን በእናታችሁ ሊብ መግባት እፈልግ ነበረ። ግን ምን እንዴት ነው ሊብ መግባት የምችለው? እጅ ያስጠላኝ። አሁን ስልኬ እምቢ ብሏል። አንደኛው ስልኬ ሊብ አያስገባም። ለምን እንደሆነ አላውቅም። ያየው ደግሞ እትላይ ስብ ረፉ ስማም እንቅልፍ የመጣል ወሬ ቁጭ ብዬ አይድሌ ገዛው ምንም እንጎኝ ወርቅ እንጨት ይወጣ ትናና ብሪ ስንፈተፍት እንደው እኛን ማን ይፈትፍትልን? እኛም ማን ይፈትፍትልን ብላችሁ ነው? እኛማ እዚህ በስደት እንንከራተታለን። ምን አለበት ምን አለበት ምን አለበት ምን አለበት ምን አለበት? ምን አለበት እናንተ? እስቲ ቆይ በዚህኛው